הזה שכולו תמיכה בישראל הוא עוד סיבה חגיגות בהרג'יאסה בירת סומלילנד, מדינה שעוד לא שבה לשגרה 5 ימים אחרי שישראל הכירה בעצמאותה. Thank you to help for this country. I'm so happy and appreciate that the Israeli country recognized Somaliland for the first time. Israel and Somalia, we are proud. Thank you. Netanyahu, thank you. We are people Israel. Thank you very much. מפעל מקומי הפך בן לילה למכונת ייצור של דגלי ישראל. תושבים למדו מילים בעברית כמו נתניהו, תודה ושלום. ישראל גול! וגם תינוקות סומלילנדים נקראו על שם ראש הממשלה. סומלילנד הפכה לבת ברית של ישראל. עם ישראל, עם ישראל, חי! We would like to thank to Mr. Netanyahu. We said it before, we say it again and again. We just became brothers close. Somaliland has 6 billion citizens, moderate Muslims. They want to join the Abraham Accords, and I think that's very good. ההתרגשות לא פסחה גם עלינו ברחובות הרג'יאסה, מחוצה לה, ואפילו בשוק המקומי. שרות את המקומיים מאחורי, רק שומעים את המילה ישראל, והם נמלאים בקריאות תודה גם לנו, גם לראש הממשלה נתניהו ולהכרזה שלו. כבר עם ההגעה למעבר הגבול היבשתי מאתיופיה, אחרי מסע ארוך שכלל טיסות, נסיעות וניסיון של סומליה השכנה לסכל את ההגעה, חיכו לנו דגלים ושירים, קבלת פנים מקומית חמה במיוחד. When did you buy this flag? How did you get it? Well, actually, it's produced in here in Hargeisa. It's one of the places that we want to show you. בכל שידור הקיפו אותנו עשרות תושבים מקומיים, וגם בתקשורת כאן לא נשארו אדישים, הבשורה הכתה גלים. המהלך המדיני שנועד לבסס ברית אסטרטגית עם מדינה דמוקרטית ומתונה במיקום מפתח בקרן אפריקה לחופי מפרץ עדן הצליח להרגיז כמה מדינות, איך נאמר, פחות מרוצות, פחות דמוקרטיות ומתונות. Somalia is a very bad country. במשוואה האזורית אין ספק שישראל בוחרת לעמוד לצד מדינה שעודנה מתפתחת, אבל כזו שמעוניינת להשתלב בעולם ולצאת מהקאוס בחולאי האסלאם הקיצוני שמחריב את שכנותיה. זו סומלילנד, מדינה בעלת רוב מוסלמי, שנושאת עכשיו בגאון תואר חדש, ידידתה הטובה של המדינה היהודית היחידה בעולם. አሁን ቀጥታ ወደ ባለም አቀፍ ደረጃ ያነጋጋሪ ሆኖ ያለው የጠቅላይ ሚኒስትር ቢንያሚን ኔታንያሁ እና የዶናልድ ትራምፕን የስድስተኛ ጊዜ ግንኙነትና ከዛ የሚወጡት መረጃዎችም ከጠቅላይ ሚኒስትሩ ኔታንያሁ ከመሄዳቸው በፊት ምናልባት በሁለቱ መካከል እየተባለ ብዙ ሲናፈስ ነበርና አሁን እንዴት ያያየው ነው? በተለይ ከተነጋገሩ በኋላ ጋዜጣዊ መግለጫም ሰጥተዋል፣ አስቀድመውም ሰጥተው ነበር። እንዴት አየው? እንግዲህ በመጀመሪያ ደረጃ አንተም እንደገና እስራኤል ጠቅላይ ሚኒስትር አመት ባልሞላ ውስጥ 6 ጊዜ ከአሜሪካው ፕሬዝዳንት ጋር እየተጋበዙ መገናኘታቸው በጣም የሚያኮራና በጣም በዓለም አቀፍ ደረጃ የሚደነቅ ነው። እንግዲህ እንደየነው ጠቅላይ ሚኒስትሩ እንኳን ብዙም የሰጡት ሐሳብ የለም። ፕሬዝዳንት ቤታ ጉዳዮች እንዲሁ በሽንገላ የታለፉ ነገሮችም አሉ። እስራኤል ወደደችም ጠላችም ደግሞ ምራቋን የምትወጥበት ጊዜ እየመጣ ነው። ለምሳሌ በጋዛ ሰርጥ ጉዳይ ጦርነቱን አቆሙ። አሁን ወደ የሰላም ድርድርና የጋዛን ሰርጥ እንደገና ማቋቋም በሚለው የተጠለፈው ወታደር ይመለሳል ወይስ አይመለስም? ሐማስ መሳሪያውን ያወርዳል ወይ ማያወርድም? እስራኤል ካለችበት ጋዛ ውስጥ ካለችበት የደንበር ክልል ሳይሆን አዛን ግማሹን ይዛ ስለነበር ከዚያ ትለቃለች አትለቅም? እንዲሁ ላይላዩን ለብለብ አድርገው ነው ጠቅላይ ሚኒስትሩ ሳይሆን ፕሬዝዳንቱ የጠቀሱት። ስለዚህ እነዚህ ነገሮች ጥቂት ለወደፊቱ በጥሞና ማየት ቢገባን ነገር ነው። ሌላው መቼም እስራኤል እንግዲህ ጠቅላይ ሚኒስትሩ እስራኤልን ወክለው ከአሜሪካው ፕሬዝዳንት ጋር ሲነጋገሩ በቱርክ ጉዳይ በጋዛ ሰርጥ የሰላም ጓድ ተብሎ የሚገባው የቱርክና የካታር ወታደሮች ጉዳይ በጣም አሳሳቢ ነው። ይሄም ለእስራኤልም ለመግለጽ ብቻ ሳይሆን አቶ ፋሲል እንዲያውም ያሉት እንዴት ነው አርዶጋን በጣም ጥሩ ወዳጅ ናቸው፣ ብሬቭ ሰውዬ ናቸው።
አርዶዋንን በጣም አሞግሰው ነበር ተናገሩት አይደለም እዚህ በፊትም እንደዚሁ አሞግሰዋል ባለስልጣኖች የቱርኩ የእስራኤልና የአሜሪካው ስለዚህ እስራኤል ወደደችም ጠላችም ከነና የካታርን የሰላም ጓድ በጋዛ ሰርጥ ታገኝ ትችል ይሆናል ምክንያቱም አሜሪካ ጉዳዩን የምታስገድድ መስሎ የሚታየው ይሄ ለጠቅላይ ሚኒስትር ቢንያሚን ኔታንያሁ ቀይ መስመር አይሆንባቸውም በተለይ የራሳቸው ኮአሊሽን ወይም ሞትሪች ከራሳቸው ከጠቅላይ ሚኒስትሩ የሊኩድ አባላትም ኳታር እና አርዶጋን የነሱ ሲናገሩት ምን ሰማቸው በጭራሽ አይሆንም ሊሆን ይችላል ለጊዜው እኮ ይሄ ነገር እኮ 6 ወር ከ7 ወር በኋላ ነገሩ ይጀመር ይሆናል ምክንያቱም ተቀባይነት እስከምርጫው ለመቅረብ ነው እንጂ ካላይ ይሄን ጉዳይ ግልጽ አድርገው የሚያወጡት መስሎ አይታይም በሌላ በኩል ደግሞ ትላንት እንዳያየው ግን ያ ማለት እኮ አቶ ፋሲል ግን ፈስላኩ ይቅርታ አቶ አቢ ትራምፕ ባወጡት መግለጫ መሰረት የጠቅላይ ሚኒስትር ቢንያሚን ኔታንያሁ ከተገናኙ በኋላ ሞይጸት ኮንሲል አዛን በተመለከተ ያ ሲሆን ደግሞ የተለያዩ የዓለም አቀፍ አገራት የሚሰዷቸው ወታደሮችና ስራ ሊጀመር ነው ጎን በጦር መሳሪያው እንዲፈታ እየተጠየቀ ግን ሌላው የዓለም አቀፍ ግብረ ኃይሎች ግን ሊገቡ ስለዚህ እስከ ምርጫው እኮ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንዴት አድርገው ይሄን ነገር ይላሉ ሄሎ አቶ አቢ ሰምቼ ጥሩ አሁን ምርጫው እንዲሁ አስመሳይ ሰላም ለመቆየትና ምርጫውን ለማሸነፍ የሚፈልጉ ናቸው በቸም እንግዲህ አሜሪካ ፕሬዝዳንቶች ሲመረጡ ብሏል ከሁሉ በፊት በአለም ካለው ካጥቅም መጀመሪያ ይቅደም ያሉ ስለሆነ በጋዛ ሰርጥ የሚደረገውን የሰላም ሁኔታ ጦርነቱን የማቆሙ እስራኤል ከጋዛ ሰርጥ ያለን የሰላም ጉዳይ ማስተዳደር የሚፈልጉ መሆናቸውን ግልጽ ነው ግን እስራኤል ደግሞ ማትፈልገው ነገር አለ የፍልስጤም ፒኤልኦና ሐማስ ወይም ሌሎች መንግስት እዚያ ቢቋቋም እስራኤልን በጉዳዩን የሚያይ ከሆነ ለእስራኤል ባለው ለጠቅላይ ሚኒስትሩ ጥሩ መስሎ አይታያቸው ምክንያቱም በተሻለ መጠን በአቡ ማዘን የሚመራውን የፍልስጤም ድርጅት ማየትም አይፈልጉም ስለዚህ እነዚህ ነገሮች ለጊዜው ግን አቶ ፋሲሌን ራፊያህ በር ተከፍቷል የራፊያህን በር እየተቆጣጠሩ ያሉት የፍልስጤም ርዕሰ የአቡ ማዘን ወታደሮች ናቸው እኛ ተስማምተን ማለት ነው እንግዲህ ይሄ ቀስ ብሎ በአሜሪካ ነገር ነው ጠቅላይ ሚኒስትሩ ግን በእስራኤል ሬዲዮ ጣቢያ ወይም ቴሌቪዥን ወይስ እኮ ይሄ ነገር በጣም አይተከስም የሚተካነው ስለዚህ አሜሪካ ቀስ በቀስ ወደዚያ እየሄደች መሆኗና እስራኤልም ወደደች ጠላችም ይህን ጉዳይ መቀበል እንዳለባት ጉዳዮች በግልጽ እያሳዩ ነው ሌላው ጠቅላይ ሚኒስትሩን ያስደሰታቸው ጉዳይ ምንድነው ፕሬዝዳንት ትራምፕ በኢራን ላይ የሰጡት ውሳኔና እንዲደረግላቸው ባላቸው የመለከተ ፕሬዝዳንታችን አስተባብለዋል እንዳላደረጉት ነውና ገና እኛንን ምንወስን እንጂ እንደማ አላነጋገሩኝም ሲሉ ተናግረዋል ስለዚህ ለማንኛው ነው ምናምን ምራት አርጉልኝ ሲል አዎ ይሄን በድያለሁ ለህዝቤና ለሀገሬ ስል አጥፍቻለሁ ይቅርታ ጠይቃለሁ ቢሉ ኑሮ በደስታ ነበር ታቸው እኮ ብልጥ ስለሆኑ እንዲበለጥለጥ ብለው ዝም ብለው እንደው ህዝቡን ለማስማማት ብለው ያቀረቡት ስለዚህ ሁነትን ፕሬዝዳንት
ፕሬዝዳንት ይህን ጉዳይ እንዳልተቀበሉትና እንደማይቀበሉት አቶ ተስፋዬ ለአቶ አብይ አጠር ያለ ጥያቄ ካለ እንግዲህ በእውነት በዚህ ጉዳይ ላይ ነበር ዶናልድ ትራምፕ እና ጠቅላይ ሚኒስትር ቢንያሚን ኔታንያሁ ምን ጠንካራ መሪ እንደሆኑና በአሁን ሰዓት እስራኤል ጋትን መሪ እንዳገኘች ያገኙትም ውጤት በእውነት በመሪ ይህ ከሆነ እንግዲህ ደጋግመው የሚጠይቁት ፕሬዝዳንት ይስሐቅ ሄርዞግ ግን ይሄ የምህረት ነገር በአሁን በጉብኝታቸው ሲመለሱ ያስባሉ ጠበቃ እንግዲህ በእስራኤል ሕግ መሰረት አንድ ባለስልጣን ወይም በወንጀል የተጠረጠረ ምህረት እንዲሆንለት ከፈለገ የፎርማል የሚሞላ ያንን መሳፍርት ማሟላት አለበት። ጠቅላይ ሚኒስትሩ ልክ ያቀረቡት ጥያቄ እሳቸው ምንም ወንጀለኛ እንዳልሆኑ ግን አገሪቱ ባለባት ሁኔታ ክሴን ተውልኝ ማለት ጉዳይ ነው እንጂ የመጠየቅ ጉዳይ መስሎ ስለማይታይ ፕሬዝዳንቱ ይሄን ጉዳይ ብለው በፍትህ ሚኒስቴር አማካይነት ቢሞክሩም የከፍተኛው ፍርድ ቤት ይህን ጉዳይ ስለማይቀበለው ምክንያቱም መሳፍርቶች አልተሞሉም እነዚህ ጉዳዮች ማድረግ ለማስወሰድ የሚደረግ ነው እንጂ እውነተኛ የምህረት ጥያቄ አይደለም። ሌላው ግን በትላንትናው ጋዜጣ በዓለም አቀፍ ደረጃ በብዛት የተነገረለት ወይም ደግሞ እነሱ ሳይናገሩት የቀሩት አንደኛ እስራኤል በሶማሌላንድ ላይ እውቅና ይሄ ሁለተኛ ደግሞ ይሄ ጉዳይ የአረብ ኤሚሬቶችን ኢትዮጵያን እስራኤልን እንዲሁም አሜሪካን ጨምሮ በምስራቅ አፍሪካ ቀንድ ተጽዕኖ ይፈጥራል ተብሎ የሚታሰብ ጉዳይ ስለሆነ መቼም በዚህ ጉዳይ ተወያይተው አንድ ውሳኔ ያሳልፈዋል እንደምጠረጥረው ግን ውሳኔ ወይም ንግግር አላረጉበትም። የዩክሬንና የራሻ ጉዳይም እንደዚሁ። ኦኬ ጠበቃ ቢቢታው ነበረን ቆይታ በጣም እያመሰገንኩ ልብሶችን ሞቅ በጣም ብርድ ነው። አመሰግናለሁ። ጋዜጠኛ መግለጫ ሲሰጡ ትራምፕ ነበር የተናገሩት። ዶናልድ ትራምፕ ከጋዜጣው መግለጫው ላይ ከተናገሩት አሁን ደግሞ የስራ ባልደረባችን ጋዜጠኛ ፋሲል ለገሰን ጋር ብዙ ጊዜ እሱ ጋዜጠኛ ነውና ውይይት እናደርጋለን። ጤና ይስጥልን ፋሲል። ጤና ይስጥልኝ ሽሎሞ እንደምን ነህ ወይ? በጣም ሰላም። አንተስ እንዴት ነህ? እኔ ደህና። አንተና ጠቅላይ ሚኒስትር ቢንያሚን ኔታንያሁና ዶናልድ ትራምፕ ሲገናኙ የወንድማማች ግንኙነት ነው አድርገውት የነበረና ወዳጅነታቸውን እንዴት አየኸው? ወዳጅነታቸውን ከሰማን በኋላ ወደ ጉዳዩ ጠለቅ ብለን እናየዋለን። እንዴት አየኸው? ታይቶ ተሰምቶ የማይታወቅ ታሪክ ነው። ታይቶ ተሰምቶ አልገበዛም። ታይቶ ተሰምቶ ኖ እንግዲህ ከጋዜጠኝነት ብዙ ጊዜ ልምድ አለ ብለኛል። አዎ ልክ ነው። እኔ በዚህ እድሜ እንደተመለከትኩት አንድ የእስራኤል መሪ ጠቅላይ ሚኒስትር ደረጃ ያለ አይነት አቀባበል ሲለት የመጀመሪያ ጊዜ ነው። በቀረቦቹ የመስማማት ሁኔታ ከአሜሪካ ጋር ሲፈጠር የመጀመሪያ ጊዜ ነው። ታስታውሳለህ? ሁለታችን ብዙ ጊዜ ያሳለፍነው ጊዜ ራቢን እና ክሊንተንን በጣም የወዳጅነት ግንኙነት ነበራቸው። ሁላችንም እናውቃለን። ይህን ያህል አይደለም። ጆርጅ ቡሽ ልጅየውና አሪየል ሻሮን የጠበቀ ግንኙነት ነበራቸው። ጆርጅ ቡሽ አባትየውና ይስሐቅ ሻሚር ደግሞ ከፍተኛ ሁኔታ ቅሬታ ውስጥ የገቡ መሪዎች ነበሩ እና በአጠቃላይ ሁኔታው ስንመለከተው በትላንትና ሁለት ፕሬዚደንት ሚኒስትር ቢንያሚን ኔታንያሁ ያደረጉት አቀባበል በጣም የሚገርምና ከፍተኛ ወዳጅነት ዶናልድ ትራምፕ ይህንን ያደረጉት
ለተለያዩ ብቻ ሳይሆን ሽሎሞ ለእስራኤል ህዝብ ነው። ምክንያቱም የእስራኤል ህዝብ በሰባት ግንባሮች የማሸነፍ እድል ሲያጋጥመው ፊነት ድልን በድል ሲጎራ ፎተርፎ የእስራኤል አየር ኃይልና ሌሎች ተዋጊ ልዩ ኃይሎች ለአሜሪካ በቻቸ ሁኔታ አውሮፕላኖቹ ሄደው ፎርዶ የተሰኘውን የኒውክሌር ማመንጫ ጣቢያ እንዲደበድቡ ፕሬዚደንቱ እዚህም በመጡበት ጊዜ በክኔሴት ባደረጉት ንግግር ገልጸውታል። አቶ ፋሲል የዶናልድ ትራምፕን ወዳጅነት በእርግጥ እንነጋገርበታለን። አቀባበሉ ጥሩ ነው። ሆኖም ግን በደንብ አድርጎ እንዲዘግበው ጆ ባይደን እሳቸው በነበሩበት ጊዜ በእሳቸው ከፍቷን ያዛ ጦርነትን እስራኤል እንድታሸንፍና ሊባኖስ ላይ ጋፊ ነበሩ። ምን አንዳንድ ልመጣ ነው የተጠለፉት ሰዎችም እንዲመጡ አድርገዋል። ትላንትና ዶናልድ ትራምፕ ሲናገሩ ግን የተጠለፉት ሰዎች እኔን ያመጣኋቸው ብለዋል። ይሄ እንዴት ነው? እንዲሉ ይኸውልህ እስቲ ምናልባት ረስተውት ሊሆን ይችላል እንጂ ብዙውን እሳቸው ናቸው። ረስተውስ ባይደን ስለሚጠሏቸው ክሬዲት እንዳይቀበሉ ነው። ስለሚጠሏቸው ጭምር ሊሆን ይችላል። ነገር ረስተውት ነው ብለን እንለፈው ነው የምለው። ብዙውን ግን እሳቸው ናቸው ያመጡት። ይኸውልህ ባይደን እና ትራምፕን ታወዳድራለህ እንዴ? ባይደን እንዴት አደረገሽ ነው? ለምን እንዴት ነው የምታወዳድረው? ባይደን በኋላ የጦር መሳሪያ ቀባውሎ አድርገውብን አልነበረም? ባይደን አልነበረም? ያንማ ከመጣ ያን ይባል አሁን አንድ አመት ሊሆን ነው እንግዲህ ትራምፕ ስልጣን ላይ ቆይቶ በአንድ አመት ጊዜ ውስጥ እስራኤል ስጦታ ነው እንጂ ቅሬታ አልተቀበለችም። ስጦታ እንኪ የተባለች እየተንከባከበች ነው ያለችው። ሌላው ቀርቶ ዲ9 የተባለውን ትልቅ ግሬደርና ቤቶችን ማፈራረሻ ዱብታ ማፈራረሻ መኪና ብለው ባይደን አግተው አልነበረም? አንሰጥም ማለት ሎታዶ ይካቶስ ነው ከመናገር ጋዜጠኞቻችን ከፍሎቹ በተለይ ግራ ታውን ፌር ሆነና ትክክለኛ ሆነ ነገር በመነጋገረው እንሳን በራጋ ቪዲዮ የሳሰሩት ከየት ያመጡ ነው? ጠቅላይ ሚኒስትሩና ዶናልድ ትራምፕ ከፍተኛ ጠብ ላይ ናቸው። ጠቅላይ ሚኒስትሩ የፈለጉትን አያገኙም። ቀይ ስጋጃ ይነጠፍላቸው። ከየት እየተመጣ ነው ወሬ የሚወራው? ኦኬ ጠይቀኛል፣ መልስ ልስጥህና ያው እኔም እጠይቅሃለሁ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ አውሮፕላኖቻችን ወደ የጦር መሳሪያ ዘውደው እንዲመልሱ አዘዋቸው እንዲመለሱ አድርገዋቸዋል። ቆይ ሁለተኛ ደግሞ ሁቲዎችን በተመለከተ ለምሳሌ እስራኤል እኛ እንደበድባቸዋለን ተብሎ መጨረሻ እስራኤል ሳይናገሩ ሁቲዎችን ከጦርነት አሜሪካ እጇን አውጥታለች። ከዛ ደግሞ የፍልስጤም 21 ነጥብ እንድትገባ አድርጋለች። ከዛ ደግሞ ቱርኮች የኤፍ-35 እንዲሰጥ ትራምፕ ፈቅዷል። እንደዚህ ነው ትላንትና እኮ እሱ ራሱ እኮ ተናገረ። እንሸጥላቸዋለን እንሸጣለን። ስንሸጥ ግን ወደ እስራኤል እነዚህ አውሮፕላኖች ዘምተው እስራኤልን አይጎድም የሚል እሱን አይደለም እናየው። ይኸውልህ ቶችን ሳይሆን የምንናገራቸው ያዛኔም ጉዳይ በተመለከተ የሁለቱ መሪዎች የተለያየ አቀራረባላቸው። ይህም ሌጂቲሚ ነው መሆንም አለበት። አንድ አይነት ሀሳብ ማሰብ የለባቸው። በመሰረታዊ ወዳጅነታቸው በእርግጥ አዛን ዶናልድ ትራምፕ መጀመሪያ የነበራቸው ሀሳብ ሪቪየራ እናደርጋታለን አዛን ያዛን ህዝብ ወደ ውጭ ሀገር ያ ሁሉ ሲሉ የነበሩት እንደገና ከመሬት ላይ ወርደው ሌላ ሀሳብ ቀይረዋል። ይሄ መሰረታዊ ጥያቄው ነው የጠየቀኝ ፍልጉት መች መለስክልኝ ታዲያ መች መለስክልኝ? ወዳጅነታቸው ከሁለቱ
ነታቸውና ለእስራኤል ሀገር የሚሰጡት ክብርና ምንም ጥያቄ የለውም። ከዛው ደግሞ አቶ ፋሲል ጋዜጠኞችን ያው ጋዜጠኞች መጠየቅ አለባቸው እኔ አይደለሁም። ግን እኔ በላይ ጋዜጣዊ መግለጫ ከሰጡት ምን ልዩነት አንተ ያየው ነገር አለ ወይ ነው ጥያቄ? ጠቅላይ ሚኒስትሩ ለምሳሌ እኮ የተወሰኑ ቀናትን በአሜሪካ ይቆያሉ። ብዙ ልዩነት ያየው አይመስለኝም። ሁኔታ ላይ ሊሆን ይችላል። እዛ ላይ አንዳንድ ግልጽ ያልሆኑት ነገሮች መቼ ሁለተኛው ዙር እንደሚጀመር እንደማይጀመር በሚለው ጥያቄ ነው። አንድ የቀረው ምርኮኛችን አቅም መመለስ አለበት እስኪመለስ ድረስ አንጠብቅም የሚባለው ሁኔታም እንዳለ ነው። በከፍተኛ ሁኔታ ልዩነት አለ። ወደ ሁለተኛው ዙር ትላንት ሁለቱም መሪዎች ደጋግመው ተናግረዋል። ፕሬዚደንት ዶናልድ ትራምፕ አሁን ደግሞ ያሉት እና ልብ ብለህ ሰምተህ እንደሆነ የተወሰኑ አጭር ያ ካልሆነ ግን የመጨረሻው ውድመት ይመጣል። የተወሰኑ ቀናት እያሰቡ ይመስላል። እና በአጠቃላይ ሁኔታ ስንመለከተው ብዙ ልዩነቶችን አላየንም። ልዩነቶች አሉ። ለምሳሌ ቱርክን በማስመልከት ሁላችንም ፕሬዚደንት ዶናልድ ትራምፕ አርዶዋን እና ቱርክን እንዲወቅሱ፣ እንዲሰድቡ፣ እንዲናገሩ ነው የነበራቸውን ፍቅር ማብሰራቸው ነው። በእነዚህ ጉዳዮች ሁሉ በሌሎቹም ጉዳዮች ትላንትና በጋዜጣዊ መግለጫቸው ላይ ትራምፕ ሲጠየቁ የጠቅላይ ሚኒስትር ቢንያሚን ኔታንያሁን የክስ ጉዳይ አንስተው ፕሬዝዳንቱ ይቅርታ እንዲያደርግላቸው ባሉት መሰረት ፕሬዝዳንቱን አነጋግሬዋለሁ በሂደት ላይ ነው ብለዋል። ግን ወዲያው ይስሐቅ ሄርዞግ መግለጫ እሳቸው ያሉት እንደው ሙሉ ክደዋን የኛ ፕሬዝዳንት ስለዚህ ለማንኛው ነው ለኛው ነው ወይስ ለአሜሪካው ፕሬዝዳንት? እኔ ሁለቱንም አላምናቸው ነው። ዋናቸው ወዳጁ መካከል ነው ያለው። ገባ አንድ ነገር ግን ማለት እንችላለን አቶ ፋሲል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጥያቄ ሲጠየቅ በጣም ፈገግታ አሳይተው ነበረ። ደስ ያላቸው ማለት ነው። ሾሞ አንተ አገሪቱን የሚያውቅ ነገር የዚህ ነገር ፖለቲካ ተጨባጭ ላይ ተቃንተ የበለጠ የሚያውቅ ነገር ሁሉ የመሰሉ ነገሮች ያሉ ይወጣል። አይመስልም አይደል? ልክ ነው። የመሰሉ ነገሮች አሉ። ሾሞ በደንብ ተደርቦ ስለዚህ ጉዳይ ከተነሳ በእርግጥ ሌላ ጊዜ እናወራለን። ግን እንዳለን መረጃ ከሆነ የመንግስት አቃቤ ሕግ እነሱ ሀሳቡን እንዲሰጡበት ተሰጥቷል። ከዛ ደግሞ የይቅርታ ጉዳይ ተመልካች የመንግስት ሰራተኞች እነሱ ነው ወደ ፕሬዝዳንቱ መጥቶ የሚችለው ግን ምን አይነት ውጤት ይመጣ የሚለው ቆይተን እናየዋለን ማለት ነው። ሞናይስ እንደምታውቀው ወሳኙ ፕሬዝዳንቱ ናቸው። ሌሎቹ እንደዛም አሉ። ፕሬዝዳንቱ ይልዩ ወጣላ ግን ምን አለ መሰለ ለምሳሌ ባለሙያዎች አይሆንም እያሉ እሳቸው ይሁን ብለው ለማድረግ ትንሽ ይከበዳሉ። ለማንኛውም እሱን እንተው ሌላ ጊዜ እናወራበታለን። ሌላ ጊዜ እንነጋገርበታለን። አሁን ወደ ትራምፕ ሳገሩበት ግልጽ በሆነ መንገድ ያቀረቧቸው ስቴትመንቶች አሉ። እነሱን እንድታይል እፈልጋለሁ። አንዱ ኢራንን በተመለከተ ኢራንን አይተውናን ቀምሰዋን ከፈለጉ ደግሞ ተመልሰን እንዲቀምሱ እናረጋቸዋለን እና ያን ከማድረግ በፊት ይምጡና ከኛ ጋር ስምምነት ያድርጉ ብለው ፕሬዝዳንት ተናግረዋል። እንደማይሆን ያውቁታል እኮ። ሌላው ደግሞ ሁለተኛው ደግሞ ሐማስን በተመለከተ ጊዜ እንሰጣቸዋለን። በዚያ ጊዜ ውስጥ የጦር መሳሪያቸውን ካከፈቱ ደም ይሆናል። ሁሉም ነገር ቅድምም ተናግሬዋለሁ። አዛን በማስመልከት ዛቻም ጭምር ሳይሆን 59 ሀገሮች በስምምነቱ ላይ ፈርመዋል። ጡት አባት ሆነው በዋስትና
በሳቸው በቃላቸው ባይነገርም የጣለባቸውን ኃላፊነት መወጣት አለባቸው። አልተነጋገርንበት እንጂ ሰሞኑን አንድ ፕሮግራም እንነጋገርበታለን። የሆነ ነገር እየተካሄደ ነው በኢራን በአሁኑ ወቅት ከፍተኛ ሰላማዊ ሰልፎች በተለያዩ ከተማዎች እየተካሄዱ ነው። መሪ አያቶላውን በከፍተኛ ሁኔታ እየሰደቡ እየወቀሱ ነው። ጠቆም ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጀቶችን 50 ነው እንደውም ሲባል ነበር ጀቶችን መሳሪያዎችን የጫኑ በመላክ ኢራን ሊደበድቡ ነበር እና ዶናልድ ትራምፕ እውነት ነው። ዶናልድ ትራምፕ ለኢራን መንግስት ለዚህ አክራሪ እስልምና እምነት ተከታይ መንግስት ኦክሲጅን ሰጥተውት ነበር። ምክንያቱም ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንደሚባለው ከሆነ ሌሎችም የአውሮፓ ሀገሮችን እስራኤል እስከ መጨረሻው እንድትሄድና የኢራንን አክራሪ እስልምና መንግስት እንድትጥል ፈልገው ነበር። ከዛም ያው ሰላማዊ ሰልፍ ስለሚመጣ ዶናልድ ትራምፕ ግን የመንግስት ለውጥ እንዲደረግ አልፈለጉም በወቅቱ። ስለዚህም ነው ጠቅላይ ሚኒስትር ቢንያሚን ኔታንያሁን አውሮፕላን መልሶ ያሏቸው። ምክንያቱም የመንግስት ለውጥ ከመጣ የእርስ በርስ ጦርነት ይመጣል። ሁላችንም እንደምናውቀው በኢራን ውስጥ ብዛት ያላቸው ነገዶች አሉ። አረቦች፣ አዘርባይጃን፣ ቱርኮች ከዛ ተርፎ ራሳቸው ፋርሶች እና አሁን ግን ትላንትና እንዳነጋገራችሁት ከሆነ ይህ ደረጃ ቢደረስም ምንም ችግር እንደሌለባቸው ነው። ስለዚህ ያሉት እንዴ ነው የጦር ማመንጫን የመሳሪያ ለመገንባት ስራ ከተጀመረ በኢራን ውስጥ ወዲያው መረጃ ካለ ወዲያው ኢራን መደብደብ አለባት። የተመዘጋጁ ሚሳይሎችም እንደዚሁ በመገንባት ስራ ደረቅ ከሆነ በኢራን ውስጥ እንደዚሁ ነገሩ ይጠናና ለትንሽ ጊዜ ወዲያው መደብደብ አለበት። እነዚህ ቃላት ነው በአጠቃላይ እንደምገምተው ከሆነ ፕሬዚደንት ዶናልድ ትራምፕ ሰልፉን የሚደረገው ሰላማዊ ሰልፍ ሁሉ በሚገባ ያውቃሉ። ብዙዎች እንደሚሉት ከሆነ እነዚህ ሰላማዊ ሰልፎች ከውጭ የሚያሟሙቁት ሲያድና እንዲሁ ሌሎች የአውሮፓ የመረጃ ድርጅቶች ናቸው ይባላል። እንግዲህ ይህን ሁሉ ነገር ስንገነዘብ የኢራን አክራሪ መንግስት እስልምና እምነትን የሚያንጸባርቀው መንግስት ህልውናው ጊዜ እየተቃረበ መምጣቱን ያሳያል። ኦኬ አቶ ፋሲል ከአንተ ጋር ከመለያየታችን በፊት አቶ ተስፋዬ አንድ ጥያቄ እንዲጠይቅ እፈልጋለሁ። ጤና ይስጥልኝ ተስፋዬ። እሺ ፋሲል አቶ ተስፋዬ እንዳለባበስ ከሆነ በጣም የበረደህ ይመስላል። እንዴት ነው? ኢየሩሳሌም አካባቢ በጣም ዛሬ ዝናብ የለም፣ ግን አሜሪካ ግን ነገር አለሙ በጣም የሞቀ ነው እና እስቲ ጥያቄ የሚመጡ ዜናዎች ኢየሩሳሌምን እያሞቀ ይገኛል። ኢየሩሳሌምን ብቻ ሳይሆን ጠቅላላ እስራኤልን ብያምናለሁ። ፋሲልን ለመጠየቅ የፈለኩት በእውነት ካዘጋጇቸው መረጃዎች ለዜና ብዬ ያው ኢራን ተክታል በኢራን በጣም ያለው ከፍተኛ ተቃውሞ በኢኮኖሚ ጉዳት ብቻ ሳይሆን በጠቅላላ አሁን ተማሪዎችም ስቱደንቶችም መምህራኖችም ምን ይሆናል ብለህ ታስባለህ? ያው ለከደ በተስሉሙ ጋር ውይይት ባደረግንበት ጊዜ ተቆም ይመስለኛል በኢራን ያለው ተጨባጭ ሁኔታ የዋጋ መናር ብቻ የሚመለከት አይደለም። ከውጭ ሀገሮች ማለት ነው ሲአይኤ እና ሞሳድ እንዲሁም የአውሮፓ የመረጃ ድርጅቶች አሁን እነዚህ የአውሮፓ የመረጃ ድርጅቶች የአውሮፓ መንግስታት ሲአይኤ የአሜሪካ መንግስትና እስራኤል አንድ ውሳኔ ላይ የደረሱ መስሎ ይታያል። בוועדה בתקשורת מה שאמרו על גלית דיסטל, אני חושבת זה היה מזעזע. כשנאמר מצד המפה הפוליטית מאופוזיציה, משלימים. אני חושבת בבית הזה, כשמדובר לצד אחר, אחד שותק ושני, זה לא נעים. אבל מה אנחנו תורמים בעצמנו? מה עושה כל אחד? אני פעם אמרתי פה,
אמרו ליכוד זה ארגון פשיעה. את יודעת מה זה למפלגה גדולה במדינת ישראל להגיד ארגון פשיעה? בואי שנייה, לא נדבר. לא, רגע, וגם לגבי נשים. בואי נגיד לך. דיברתי על עובדי הכנסת. בואי נגיד לך, כל אחד. לא רק לא, אני מדברת גם על עצמנו. מה כל אחד אומר? בואי נגיד מזוגני כשגבר אומר. כשאישה אומרת, מה נגיד? אבל... מה נגיד? אסור נגיד מילים כאלה. אסור להשתמש במילים האלה. לכן אני באה ואומרת, כשמדובר בצד המפה פוליטי ימין מותר, תגידי, את לא חברת כנסת חדשה, את פה, את צריכה בעצמך שמעת, את צריכה להגיד, אסור לכולם. זה לא יכול להיות כשגבר מדבר מזוגני, כשאישה מדברת את הכל בסדר. רוצים שוויון? בואו נהיה שווים. אסור להגיד מילים כאלה. מילים, אני שמעתי, אני אומרת את זה, כשמדובר על גלית דיסטל, אני הייתי בוועדה. אז אחד לא יצא נגד. אני לא מסכימה גם לך יגידו יקירה, אבל אני אומרת לכם, זה אל תקחי לצד, לא, כי את התחלתי, אני שמעתי אותך. את מדברת כשמדובר... דברי על עובדי הכנסת. אני לא, את יודעת מה? גם לעובדי כנסת, גם לחברי כנסת גם אסור. גם למפלגת ליכוד אסור. מה זה קשור? אסור, זה מה שקורה. אופוזיציה כשמדובר בצד המפה פוליטי ימין, אתם חוגגים. צריכים להגיד אסור. גם לעובדי כנסת. תקשיבי לי. תגני על עובדי הכנסת. גם לא עליי. אני רוצה לדבר. לא, כשאת אמרת עכשיו, כשאמרו עליי. לא אמרתי עליי. לא. תקשיבי, אני אומרת, רק בצד המפה, בצד הזה, אסור להגיד בזה. אסור להגיד דברים כאלה. אני רוצה להגיד להם, חבריי, גם נשים, אנחנו נשים. רק כשגבר אומר להגיד מזוגני, למה אנחנו צריכים להשתמש? למה אנחנו צריכים לפגוע אחד השני? למה? ככה זה חיים, אם זה ככה, אל תתלונני. להתחיל בפגישה של נתניהו וטראמפ היום בערב. אני מקווה שתהיה מוצלחת. לא חשוב מה קורה פה בבית, כשראש ממשלה ישראלי נוסע לפגוש נשיא אמריקאי, אנחנו מאחלים לו בהצלחה, אבל אני מודאג. אני מודאג מפני שנתניהו מגיע לפגישה הזו בלי שום רעיון מסדר לגבי עזה, וכשאין לך רעיון מישהו אחר יחליט בשבילך, וזה קרה השנה כבר יותר מפעם אחת, וזה מוביל אותנו לאט לאט למצב של מדינת חסות. אין היום לממשלה תוכנית מה צריך לקרות בעזה עוד 5 שנים, מי ינהל אותה, מה הם רוצים להציב מול האפשרות שטורקיה וקטר, שתי מדינות אחיות של האחים המוסלמים ושל החמאס, יהיו גורם דומיננטי בתוך עזה. אני מציע שוב, כמו שהצעתי כל השנה האחרונה, שנפעל להפוך את מצרים להיות הגורם שמנהל את עזה. נתניהו מסיבות שלא ברורות לאף אחד מתנגד, אבל לא שם על השולחן שום רעיון אחר, ולמשוך זמן זה לא רעיון, להחליט לא להחליט זה בוודאי רעיון רע, ובמדיניות כמו בחיים אין וקום. אם לממשלת ישראל אין רעיונות, אז לאמריקאים יהיו רעיונות, ולקטרים יהיו רעיונות, ולטורקים יהיו רעיונות, ולחמאס יהיו רעיונות. תודה, ואנחנו עוברים להצבעה. לבקשת שני הצדדים, הקואליציה והאופוזיציה, ההצבעה תהיה הצבעה שמית. מזכיר הכנסת, נא קרא בשמות חברי הכנסת, ומיד לאחר מכן להוציא את כל מי שקורא הדפים, בלי ראשונה, שנייה, שלישית. בבקשה. משה אבוטבול. בעד. በእኔ በግሌ 2025 እንግዲህ እስራኤል ድል የተቀናጀችበትና የወደፊት የሚመቀጥሉት ትውልዶች ምን አይነት ሀገር ይዘው እንደሚረከቡና ይዘው እንደሚቀጥሉ ከመሪዎቻቸው የተማሩ መስሎ ነው የሚታየኛቶች። ኦኬ እንቀጥላለን። አቶ ተስፋዬ ብርሃን አለ። አሁን ደግሞ ሩቬን መሸሻ መስመር ላይ የተመለሰ መሰለን። ጤና ይስጥልን መምህር ሩቬን እንደምን አለ? ጤና ይስጥልን ሽሎሜ፣ እንዴት ናችሁ? እንዴት አላችሁ? አው እግዚአብሔር ይመስገን። ሁሌ ዛሬም ተጠያቂዎቻችን ሰዎች እንደምጠይቀው ሁሉ በአንድ ተበኩል እንዴት ነው 2025ን እንዴት አሳለፍካት? ያው እንግዲህ ትንሽ ሰዓቶች ቀርተውናል 2025ን ልንሰናበታት ነው። አው እውነትህን ነው። 2025 እንደማንኛውም እስራኤላውያን እስራኤል ሀገራችን 2005 እንግዲህ
አራት ዓመተ ምህረት ወደ 2025 እስራኤል ያሳለፈችው ከፍተኛ ጦርነት በጣም ከባድ አድርገን ያሳለፍነው ሁላችንም ቢሆን ልጆቻችን በውትድርና በአዛ በተለያዩ የጠላት ጠፈሮች በመገኘት ያሳለፍነው ሁኔታ ቀላል አይደለም። ከልጆቻችን ጀምሮ በየትምህርት ቤቱ ያለው ሁኔታ ቀላል አመት አይደለም ያሳለፍነው። ኦኬ እንግዲህ የሚመጣው አመት የተሻለ አመት እንደሚሆን ተስፋ እናደርጋለን። አቶ ሩቤን የእናንተ አካባቢ ሰዎች በተለይ የሰሜኑ አካባቢ ጉዳዩ ቀጥታም ስለሚመለከታችሁ የጠቅላይ ሚኒስትር ቤንያሚን ኔታንያሁና የዶናልድ ትራምፕን ግንኙነት እንዴት አዩት? በተለይ ሊባኖስን በተመለከተ ካለው ስጋት የተነሳ ሂዝቦላ የጦር መሳሪያውን በቀላሉ እየፈታ አይደለምና እንዴት አያችሁት ይሄን ጉዳይ? ይኸውልን ጠቅላይ ሚኒስትራችን ቤንያሚን ኔታንያሁ በአሜሪካ የሚያደርጉት ጉብኝት ከዶናልድ ትራምፕ ጋር በመገናኘት የወጡበትን ዋና ዓላማ እንግዲህ ከኛ ከእስራኤል ተመልካቾች ይልቅ የጠቅላላ የአረብ ሀገራት ግብጽንም ሆነ ቱርኪያም ሆነ ኳታር እንዲሁም ሌሎች የእስራኤል ጠላት ሀገሮች የነው ሁኔታ አይናቸውን ከፍተው ነው የተመለከቱት። ምክንያቱም ቤንያሚን ኔታንያሁ በዶናልድ ትራምፕ አማካይነት የሆነ መጥፎ ንግግር ይናገራሉ የሚል አጠባበቅ ነበር። ይሄ በአረቦች ሀገር መሪዎች አይን የነበረው ሁኔታ ነው። ሳይሳካላቸው ቀርቷል። ግንኙነቱ በጣም ደስ የሚል ሆኖ ነው የምናየው። እንግዲህ እኛ ከእስራኤልነታችን የቤንያሚን ኔታንያሁ ከዶናልድ ትራምፕ ጋር መገናኘቱ እንግዲህ ወደ 21 የሚሆኑትን ነጥቦች ዶናልድ ትራምፕ ተግባር ይተረጉማቸዋል ወይስ አይተረጉማቸውም የሚለውን ከጠቅላይ ሚኒስትር ጋር የተወያዩትን ሁኔታ ይፋ በሆነ ሁኔታ እንግዲህ ጠቅላይ ሚኒስትራችን ወደ ሀገራችን ሲመለሱ ነው እንግዲህ ያለውን ሁኔታ ቀስ በቀስ ነገሩን እያቆይተን የምናየው ሁኔታ ነው። ያው ሽሎሞ ይህ በእንዲህ እንዳለ ሆኖ ሩቤን ባለፈው ሳምንት ይመስለኛል አንድ ትልቅ ባለስልጣን እስራኤል ጠልፋ እንዳመጣች ሲነገር ሰንብቷል። በሂዝቦላ ተወካይ የሆነ ባለስልጣን እሱም ከሮን አራድ መጥፋት ጋር የተያያዘ ነውና በዚህ ጉዳይ ላይ የምታውቀው ነገር አለ እንዴ አቶ ሩቤን? አንደኛ ሁሌም ቢሆን እንግዲህ ከሮን አራድ ከጠፋ ጀምሮ እስራኤል በነገራችን ላይ ተመልካቾቻችን እንዲያውቁ ሮን አራድ በ1980 አካባቢ አውሮፕላን እያበረረ ከጓደኛው ጋር ሆኖ አውሮፕላናቸው ሲበላሽ ወይም ሲመታ በጥላ ወርደው ከነይወቱ የሂዝቦላ ሰዎች ጠልፈው ወስደው የት እንዳስቀመጡት የማይታወቅ የአውሮፕላን አብራሪ ነው። እሺ ታሚ አራድ የምትባል ሚስት አለችው፣ አንዲት ልጅም አለችው። እሺ አዎ ጥሩ ነገሮችን አብራርታቸዋል ሽሎሞ። እንግዲህ ሮን አራድ የሱም ባስመለከተ የተለያዩ መንገዶች እየተፈለጉ ሳላውን በቅርብ ጊዜ እስራኤል በሊባኖስ የዚህ የሮን አራድን ከጠለፉት ውስጥ እጁ ይገኝበታል የሚባለው እስራኤል በቁጥጥሯ ስር እንዳደረገች ነው የተነገረው። እንግዲህ የሰውዬ በምርመራ ላይ እንዳለና ይሄንን ሁኔታ ያውቃል ወይስ አያውቅም፣ ካወቀ የሮን አራድ መዳረሻው የት ይገኛል የሚለውን ኢንፎርሜሽን ይሰጣል የሚለው ሁኔታ በእስራኤል ላይ በዚህ በተጠለፈው ሰውዬ ከፍተኛ የሆነ ጥያቄዎችና ምርመራዎች ላይ ይገኛል። የዚህ አይነት ሁኔታ ነው ያለ። ነገሩ መነገሩ ነው እንጂ በምርመራ ይሄ ነገር ውጤት ሰጠ የሚለው ሁኔታ እስካሁን ድረስ እኔ የማውቀው ነገር የለኝም። ጠቅላላ ያሉት የሚዲያዎችን ስለዚህ ሁኔታ እየተከታተሉ ነው የሚገኙት። አዲስ ነገር በሚሆንበት ጊዜ ነገሩን ለማቅረብና ለማስታወቅ ሞክራለሁ ማለት ነው። አቶ ተስፋዬ ጥያቄ ካለ ለአቶ ሩቤን። ጤና ይስጥልኝ መምህር ሩቤን። የኔ ጥያቄ እንግዲህ በእውነት ከሰሞኑ የእስራኤል የፖሊስ ጸጥታ ኃይል
በደቡብም በሰሜንም ሰፊ የሆነ ዘመቻ እያካሄደ ነው። ይሄም የሆነው እንግዲህ በአረብ ህብረተሰብ ውስጥ የሚከሰቱ እንደ ደም አፋሳሽ ግጭቶችን ባስመለከተና ወንጀል ነክ የሆኑትንም እንደዚሁም ዛሬ እንደውም በካርሜል አካባቢ ዘረፋ የተካሄደበት አካባቢ እንደዚህ አይነት ነገሮች እየተከሰቱ ነው። ይሄንን በአካባቢያችሁ እንዴት ያዩታል መምህር? ይኸውልህ በመጀመሪያ ደረጃ በፖሊስ በኩል የሚካሄዱት ከፍተኛ ምርመራዎች አንደኛ ለሀገሪቱ እጅግ በጣም እና ለነዋሪዎቹ እጅግ በጣም ጠቃሚ ነው። ምክንያቱም በምናይበት ጊዜ በተለይ በጋሊል ከአኮ ናሃሪያን ይዘው ወደ ሰሜን እስራኤል ያለው ሁኔታ የተለያዩ ምርመራዎችና የተለያዩ የመሳሪያ ደብቀዋል የተባሉ ክፋር ወይንም ደግሞ ገጠሮችን የእስራኤል ፖሊስ በመግባት በከፍተኛ ሁኔታ ነገሩን እየመረመረና ነገሩን እያጣራ ይገኛል። እንደምናውቀው በደቡብ አካባቢ ያለው ሁኔታ ባስ ያለ ነው። በሰሜኑ ያለውን በእኛ ያለውን በምናይበት ጊዜ አሁን በአሁኑ ሰዓት የእስራኤል ፖሊስ ጣቢያ የሚያደርገው ከፍተኛ ክትትል በጣም እጅግ ነው። ከሚገርማችሁ ነገር አንድ ያው አረብ ነው መሳሪያ ከቤቱ ተገንቶ ያንን መሳሪያ የእስራኤል ፖሊስ በቁጥጥር ስር በማድረግ የተገኘው ሰውዬ እስር ቤት በመግባቱ ከዛም በሚገርማችሁ ነገር የዚህ ሰውዬ ሚስት በጋኔላዲም በህፃናት በይሁዳኖች ህፃናት ጋን ገብታ የምትሰራ ሚስቱ ባለቤቱ በዚህ በቅራዮት እንዳለች ነው የሚነገረው። ይሄንን ነገርን በእውነት ጥለቅ አድርገን በምናይበት ጊዜ አረቦች ሚስቶቻቸውን ባሎቻቸውም እየሰሩ ባልና ሚስት የሆኑት ደግሞ ከአንዳንዳቸው ደግሞ በእስራኤል ላይ ከፍተኛ መጥፎ ስንዛሬዎችን ሲሰነዝሩ ነው የምንመለከት በአሁኑ ሰዓት። ሩቤን እናመሰግናለን። አሁን ሌላው ጥያቄ የእናንተን ቢሮ በተመለከተ ነው። የምትሰራበትን መስሪያ ቤት ቀደም ሲል ከጋዜጠኛ ፋሲል ጋር አንስተነው ነበር። የትምህርት ሚኒስቴር ኮሚቴ በየአመቱ እስራኤል የነጻነት ቀን በምታከብርበት ጊዜ የተለያዩ ሽልማቶችን ይሸልማል። ፕራስ ይባላል፣ ሽልማት ነው እና በዘንድሮ በዚህ አመት ለየት ባለ ሁኔታ ለዶናልድ ትራምፕ ሽልማት እንዲሰጣቸው ተብሎ ተሰይሟል። እሳቸውን ትንሽ ማሞገስ አይሆንም? እንዴት ነው እሳቸውን ሁልጊዜኛ ከሚገባው በላይ ያሞገስናቸው ነው ወይስ ይገባቸዋል ብለህ ታስባለህ? በመጀመሪያ ደረጃ ዶናልድ ትራምፕ ይገባቸዋል ብዬ ብናገር ያስደፍረኛል። ይህ ማለት እንግዲህ ዶናልድ ትራምፕ በዚህ በመካከለኛው ምስራቅ ያለውን ችግር ይፈታል ማለት አይደለም። ይህንን ነገር እንድንረዳ ማወቅ ያስፈልገናል። ነገር ግን ትዝ የሚላችሁ ከሆነ ባራክ ኦባማ በአረብ ሀገራት ሂዶ ብዙ ነገሮች ያልተደረጉት በመጠራት ሽልማት እንደተቀበለ ለሁላችንም የቅርብ ትዝታችን ነው። ዶናልድ ትራምፕ በአሁኑ ሰዓት ያለው ሁኔታ ምንድን ነው? ያላቸው ህዝብ የዶናልድ ትራምፕ ህልም ትልቅ መስሎ ይታያል። ግን በድርጊቱ ላይ ግና ነገሩ እየተንሸራታተና ልክ የእምቧይ ካብ እየሆነ ነው የሚታየው። ይህንን ነገር ራሱን ይዘን መመልከት ያስፈልጋል። ከዛ ውጭ ደግሞ ለዶናልድ ትራምፕ የምንሰጣቸው ሽልማት እንደምታውቁት እንግዲህ የአሜሪካ መንግስት ከተቀየረ በኋላ ለእስራኤል ጎን ቁመው እስራኤል ካለችበት እንድትደርስና በአረብ ሀገራቱ ውስጥ እንዳትሸነፍ ያደረገና ከዛም ከእስራኤል ጋር በመሆን ኢራንን ሂደው እንደደበደቡና የእስራኤልን ጀግንነት እንዳለበሱ ይሄንን ነገር ይሄ ራሱ ለዶናልድ ትራምፕ ስጦታ መበርከት አለበት የሚለው ሁኔታ ትክክለኛ ነው። ይገባቸዋል ነው የምለው። ግን አቶ ሩቤን ነው ግን ያው ኢራንም ተመልሳ የጦር መሳሪያዋን እንደገና እያፋፋመች ነው። ያዛ ሁኔታም እስከ መጨረሻው ገና ጉዱ አልታየም። የሂዝቦላ የጦር መፍታትም ገና አልተጨረሰም። የሱሪያው ሁኔታም በእርግጥ አዲስ መንግስት ቢመጣም ያም ገና አዲስ ነገር ነውና ትንሽ አስቀድመን አልቸኮልንም የሰላም ሽልማት እንሰጣቸው?
በአንድ በኩል ደግሞ የፍልስጤም መንግስት እንድትቋቋም ለምሳሌ የተባበሩት መንግስታት ውሳኔ አስወስነዋል። ከዛ ውጭ ደግሞ እስካሁን ድረስ እሳቸው ብቻ ሳይሆን በባይደን ጊዜም የኛ የተጠለፉ ብዙ ሰዎችም መጥተዋል ባልሳሳት። እና እንዴት ነው ነገሩ? ተመልከት፣ አንደኛ በደንብ አድርገን ያቀረብከው ሽሎሞ ትክክል ነው። ለምሳሌ ዶናልድ ትራምፕ ከጀመራቸው ድርጊቶች የሆነ ድርጊት ተፈጽሞ ተቋጭቷል ብለህ መናገር አያስደፍርህም። ስለዚህ ጠቃቅሳቸውም በሊባኖስም ቢሆን ባዛ የሐማስ ትጥቅ መፈታትም ቢሆን እንደዚሁ በኢራንም ቢሆን በሱሪያም ቢሆን እንኳን እዚህ ላይ ማየት ያለብን ራሱ በቱርኪያ በእስራኤል ላይ የምታካሄደው የምታሰማው ዛቻ የተለያዩ ነገሮችን አባብሶ መስሎ የሚታይ ነገሩን ችግሩ ተፈትቶ እየተቋጨ ነው ብለህ ለመናገር አያስደፍርም። ስለዚህ ይሄንንና የመቀበሉን ሁኔታ ለየት አድርገን ማየት አለብን። እስራኤል በችግር ጊዜ በነበረችበት ወቅት ከጎናችን ቆሙ የሚለውን ሁኔታ ታስቦ በዚህ ሁኔታ ሊሆን ይችላል እንጂ ሽሎሞ በእውነት ዶናልድ ትራምፕ የጀመራቸውን ነገሮች በደንብ ቆጭቷን ብሎ መናገር አያስደፍርም በአሁኑ ሰዓት። ሩቤን በጣም እናመሰግናለን። እንደሁሌውም በመጣው ዓመት የ2026 ዓመተ ምህረት የተሻለና የሰላምና የብልጽግና የጤና ዓመት እንዲሆንልህ እንመኛለን። አመሰግናለሁ። ጤና ይስጥልኝ በድጋሚ አቶ ሽሎሞ። እንግዲህ በቀረን ሰዓት በእውነት 2025ን ትንሽ ጠቅለል ለማድረግ ያህል እንደገናም ደግሞ 2026ን እንዴት ነው የሚጀምረው የሚለውን ጥያቄ በመጠየቅ እንግዲህ በ2025 በእውነት ካሳለፍነው ጦርነት ብንነሳ አቶ ሽሎሞ ያው በጋዛ በኩል በእውነት በራፋህ እና በፊላዴልፊያ እንደዚሁም በተለያየ በኩል የእስራኤል ጀብድነትን ያሳየችበትና የሱሪያ የመንግስት መገልበጥ እንደገናም በሊባኖስ በኩል የናስራላ ፉከራዎች የነበሩትም ያለበት ሁኔታውን የሚያሳይ ነው። አቶ ሽሎሞ በእውነት በ2025 እስራኤል ከነበረችበት ወደ 2026 የምንተላለፍበት ሁኔታዎችን እስኪ አንዳንድ ነጥቦች ታሪካዊ ነጥቦችን ብንጠቅስ ብዬ ነው። እሺ አመሰግናለሁ። ምን አለ መሰለ በ2025 ዓመተ ምህረት በመነገባበት ጊዜ በ2023 ዓመተ ምህረት እስራኤል ያጋጠማት ውድቀት ተመርኩዞ ጦርነቶች በተለያዩ ቦታዎች የተከፈቱ ነው። ሁሉ ጊዜ እንደምንለው በሰባት አቅጣጫ ለምሳሌ ከቅርቡ አካባቢ ይሁዳና ሰማሪያ ብዙ ጊዜ አንነጋገርበትም። በዛ ላይ በነገራችን ላይ የኛ ወታደሮች የሚያደርጉትን ትግልና ፊልሚያ እንደዚሁም አዛ የሁለቱ አቅጣጫ ሲሆን ሶስተኛው አቅጣጫ የወተት ዝንቦች ሁቲዎች የምንላቸው ከየመን በማያገባቸው ገብተው አራተኛው ሊባኖስ ነው። አምስተኛው ደግሞ ሱሪያ ነው። ከዛም በተጨማሪ ደግሞ የኢራን እና እነዚህን አቅጣጫዎች ወይም ጦርነቶች በመናይበት ጊዜ በመጀመሪያው ለሄድና በከፋቹ ጦርነቱን የተከፈተው በአዛ ሲሆን የአዛ ቁስል አሁንም ክፍት እንደሆነ ነው። እስከ መጨረሻው ነገሩ ገና ፋይሉ አልተዘጋም። በርግጥ አዛ ወድማለች። ከፍተኛ ኪሳራ ህዝቡ ደርሶበታል። የኢኮኖሚ ኪሳራ፣ የነፍስ ኪሳራ፣ ቤቶቻቸው በሙሉ ፈርሰዋል። ከ80% በላይ የሆነው ቤት በሙሉ እና የህዝባዊ መጠቀሚያ ተቋማት በሙሉ ፈርሰዋል። የአዛ ህዝብ ዲስፕሌስ ሆኗል። በጣም በብዙ ሺህ የሚቆጠሩ ሰዎች ተገለዋል። የሚገርመው ግን ከዛ መሪዎቻቸው በሙሉ ቀንደኛ መሪዎቻቸው ተገለዋል። እስራኤል በእነዚህ መሪዎች አካባቢ ላይ በኳታር ላይ 9 የቀሩት ቀንደኛ መሪዎቻቸው እነሱን ለመግደል ሞክራ መክሸፉ በጣም ያሳዝናል። ግን ከነሱ ውጭ በሙሉ ሌሎች ጠፍተዋል። ግን የሚገርምህ ይሄም እንኳን ሆኖ የአዛ ህዝብ እስካሁን ድረስ
የወደቀውን ውድቀት እያጋጠመው እስካሁን ድረስ ሐማስን በማቀፍ ላይ ያሉና አሁን ሐማስ የሞቱበት እያሉ እንደገና አዳዲስ እየተካነ ያለውና ያዛ ፋይል እስካሁን ድረስ ባለም አቀፍ ደረጃ ስምምነት ቢኖርም እስካሁን ድረስ ፋይሉ እንደተከፈተ ነው። ምናልባት ወደ ሁለተኛው ደረጃ ስንሄድ ሐማስ የጦር መሳሪያውን ይፈታ ነው አይፈታም የሚለውና ባለም አቀፍ ደረጃ ያሉት የተወሰኑት ውሳኔዎች የሚተገበሩ ከሆነ ነው እና በአጠቃላይ ግን የአዛ ጉዳይ ገና ያልተዘጋ ፋይል ነው። ወደ ይሁዳና ሰማሪያ በመሄድበት ግን ይሁዳና ሰማሪያ አሁንም ቢሆን ቀንደኛ የነበሩት የጂሃድ እስላሚና የሐማስ መሪዎች የአዛን ጉዳት ከነሱ በመማር እስራኤልን እንጎዳለን ብለው ነበር። እነሱ ድማጥማታቸው ሁሉ ጠፍቷን በብዙ የሚቆጠሩ ታስረዋን ተገለዋን። ከዚህ ጦርነት ተያይዞ ጥሩ የሆነው ነገር ቢኖር እንዴት ነው የኛ የተጠለፉት ወገኖቻችን አስክሬኖችን በህይወት ያሉትም ሰዎች ተለቀዋን። ይሄ በጣም ትልቅ አሸናፊነት ነው። በእርግጥ እዚያ የተጠለፉት ወገኖቻችንና በህይወት የመጡት በግላቸው የሚያወሩት ነገር በጣም የሚያሳዝንና የሚዘገንን ነገር ቢሆንም እንዴት አድርገው እንዳሰቃዩአቸው በአጠቃላይ ግን አስክሬኖቻችን መተዋን። አንድ አስክሬን ብቻ ቀርቶናል። ያን አስክሬንን በእርግጠኝነት እንደሚመጣ ነው። ስለዚህ ይህን ተያይዞ የፍልስጤም ጉዳይ ከፍተኛ ኪሳራ ዓለም አቀፋዊ ኪሳራ ቢወድቅባቸውም ግን የዓለም አቀፉ ማህበረሰብ ደግሞ እውቅና በመስጠት አገር እንዲሰጣቸው ሲሉ ያው ትራምፕ ውሳኔ አስወስነዋል። መቼ የሚለው ጥያቄ ግን ያው ክፍት እንደሆነ ነው። ይሄ ነገር እስካሁን ድረስ ገና የምንቀጥልበት ይሆናል። ይሄ አዛን በተመለከተ ነው። አሁንም ቢሆን አዛን እንደገና ተመልሶ ለመገንባት የእስራኤል ፍላጎትና የእስራኤል ስምምነት ያስፈልጋል። እስራኤል ካታርና ቱርኪያን የሐማስ ደጋፊዎችን እጃቸውን እንዳያስገቡ ጥረት እያደረገች ከሆነና ውጤታማ ከሆነን አሁንም ቢሆን ያዛ ነገር ያበቃለት ይሆናል ማለት ነው። ወደ ሱሪያ ወደ ሊባኖስ በመነድበት ጊዜ አንዱ ትልቁ የሂዝባላ መንኮትኮት መሪዎቹ በመገደሉና ጦርነቱን ማቆሙ ብቻ ሳይሆን ጦርነቱ ካቆመ ጊዜ ጀምሮ በጣም በመቶዎች የሚቆጠሩ ቴሮሪስቶችን እስራኤል አክሽፋለች፣ ገላለች። ዛሬ ሊባኖስ ያለው አዲስ መንግስት እስራኤል ባደረገችው ተድራጎትና ስራ ምክንያት አዲስ መንግስት ተቋቁሞ ጸረ ሂዝባላ ሆኖ ሂዝባላን እንኳን የጦር መሳሪያውን እናስፈታለን እያሉ እነሱም የኛን ፖሊሲ ተከትለው እየሄዱ ነው ያሉት። ይሄ በነገራችን ላይ ለሊባኖስ የሚበጅ ነው እንጂ ሊባኖስን የሚጎዳ አይደለም። በዚህ ተያይዞ ደግሞ ወደ ሱሪያ ስናቀና ሱሪያ እንደሚታወቀው የሂዝባላና የኢራን ወታደራዊ ካምፕ የነበረች ሀገርና አሳድ ለነሱ እንደፈለጉ እንዲያደርጉ ሲያዛቸው የነበረው በሚያስደንቅ ሁኔታ አሻራ መጥቶ ቴሮሪስቱ ጂሃዲስቱ የጂሃዲስት ሃይማኖት ተከታዩ መጥቶ አዲስ ሱሪያን ገነባለሁ ብሎ በአንድ በኩል አሜሪካውያኖችና አውሮፓውያኖች አቅፈውታን ተቀብለውታን የነበረውና ማዕቀብ ሁሉ አንስተውለታን። እስራኤል በእርግጥ የሱሪያን የጦር መሳሪያ በሙሉ አንኮትኩታለች፣ ወታደራዊ ተቋሙን አፍርሳዋለች። ሱሪያ አሁን ደካማና የሞተች ሀገር ናት ማለት እችላለሁ። ለእስራኤል ምንም አይነት አደጋ የምታመጣ አይደለችም። አሁንም ቢሆን እስራኤል የሱሪያን ሁኔታ መከታተል አለባት። የኛን የደም ጓደኞቻችን ወይም ቅርብ ሰዎችን የድሩዚዎችን ህይወት የመጠበቅ ግዴታ አለባት። ያንም እስራኤል እየሰራች ነው። አሁን የሱሪያ መንግስት እስራኤል በፈለገችው መንገድ ነው ወይም የኢኮኖሚ ወይም ደግሞ ወታደራዊ ስምምነት የሚያደርጉ እንጂ እነሱ እንደፈለጉት አይደለም። በአጠቃላይ የዛሬ 20 ዓመትና 15 ዓመት ሱሪያ በጣም አደገኛ ሀገር የነበረችው ዛሬ ለእስራኤል ሱሪያ የተንኮታኮተችውና እስራኤል እንደፈለገች የምታደርግበት አጋጣሚ ተፈጥሯል ማለት እችላለሁ። ሌላው ወደ ሁቲዎች በሚሄድበት ጊዜ ሁቲዎች ያቅበለበላቸው እነሱ መጥተው ተቀጥቅጠዋን ተመትተዋን መሪዎቻቸው ሁሉ ወድመዋን። ያው እነሱ በማያገባቸው ገብተው ስለነበረ ያው ኢራኖች አዛዦቻቸው ወይም ጋላቢዎቻቸው በጠየቁት ጥያቄ ቢሆንም እነሱ ደግሞ ዛሬ ለምን ጀመርነ እስራኤልን ነክተን ጉድ ሆነ ያሉበት አጋጣሚ ነው ያለው። እነሱ አስበው የነበረው ልክ እንደ ሳውዲያ ወይም የተባበሩት ኤሚሬት እነሱ ጋር ተፋልመው ውጤታማ እንዳልሆኑት
እንደዛ እስራኤል ታደርጋለች ብለው አስበው ነበር። በእርግጠኝነት ግን እያዘኑ ነው ያሉት። ጠፍራቸውን የቆረጡ ምን አድርገን ነው መሪዎቻችን ሁሉ ያጣን እያሉ ነው። በተለያውን ደግሞ እስራኤል ከሶማሌላንድ ያደረገችው ስምምነትና የሶማሌላንድ እስራኤል ዕውቅና መስጠቷ ሁቲዎችንና ከዛ አካባቢ ያለውን ቀጠና በሙሉ አርበድ ብሎታል ነገር አለሙ እና የሁቲዎችም ስጋት እንደቀጠለ ነው። ከዚህ ወደ ሳውዲ አረቢያ በሚሄድበት ጊዜ ወደ ኢራን በሚሄድበት ጊዜ እስራኤል 12 ቀን ጦርነት ከኢራን ጋር የይፋ ጦርነት አድርጋ ከፍተኛ ድልን ተጎናጽፋለች። በእርግጥ ጉዳትም ደርሶብናል፣ አልደረሰደም ማለት አይደለም በ2025 ዓ.ም በኢራኖች ላይ። ግን ዋናውና ትልቁ ነገር ምንድነው? ኢራንን እስራኤል አስተንፍሳታለን። ፉኛዋን ተንፍሳ ሞልቶ አየር ሞልቶ የነበረውን አርገዋለች። የለም ማለትም አሜሪካ የዓለም ህዝብ ሁሉ ኢራንን እስራኤል አትችላትም ሲባል ኢራን ዜሮ መሆኗን እንዴት አድርጋ እስራኤል ገብታ ከነሱ ከሀገራቸው ውስጥ አውሮፕላን እንደፈለገች እያስገባች እየቀጠቀጠች እየመጣች በብዙ የሚቆጠሩ ኢላማዎቻቸውን በሚጎዱበት ጊዜ የኢራን መንግስት የሚያደርገው ቅጡ ጠፍቶት ቅጣምባሩ ጠፍቶት በእርግጥ ሚሳኤል እየተኮሱ ወደ 5% የሚሆኑ ሚሳኤሎች የሚተኩሷቸው ሀኛ እየወደቁ በእርግጥ ትንሽ ጉዳት አድርሰውብናል። በተለይ በኢኮኖሚ ጉዳት አድርሰዋል። በአጠቃላይ ግን ዛሬ ኢራኖች የእስራኤልን አቅም አይተውታን ፈትነውታን አሁን ሁለተኛ ተመልሰው ከእስራኤል ጋር ለመፋለም እንደሚመስለኝ ከሆነ የሚፈልጉ አይመስለኝም። በእርግጥ ያ ማለት ይህ መንግስት የኢራን መንግስት ሪዮት ዓለሙን እስካልቀየረ ድረስ ለእስራኤል አደገኛ መንግስት አይደለም ማለታችን አይደለም። በጣም አደገኛ መንግስት ነው። አሁን እንደገና የኒውክሌር ቦምባቸውን ግንባታ እንደገና መልሶ ለማገገም እንዲሁም ተምዘግዛጊ ሚሳኤሎቻቸውን እንደገና ለመገንባት ፋክተሪዎቻቸውን እንደገና ለማደስ ጥረት እያደረጉ ነው። ይህን በተመለከተ በእርግጠኝነት ለእስራኤል ከፍተኛ ቻሌንጅ ኖራታን ትቆጣጠረዋለች። በአጠቃላይ በምናይበት ጊዜ እስራኤል በ2025 ዓመተ ምህረትና በ2024 ዓመተ ምህረት ያደረገችው ፊልም የሚያሸጋግራት ወደ 2026 ዓመተ ምህረት እስራኤል ጠንካራ ሀገር፣ እስራኤል የጀግኖች ሀገር፣ እስራኤል አይበገሬ፣ እስራኤል በተለይ የምስራቅ የሚድል ኢስትን የማዕከለኛው ምስራቅና በተለይ የአፍሪካ ኮርነር የሚባለው የአፍሪካን አጠቃላይ ፖለቲካ ቀይረዋለች ማለት ይችላል።